ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። አሁንም ወቅታዊ ጉዳዮች ይዤላችሁ መጥቻለሁ። ሰሞኑን ትንሽ የሚወራባቸው አንዳንድ ነገሮች አሉ። የመጀመሪያ ቪዲዮችን የሚሆነው የጆን ዳንኤል የጤና ሁኔታ እናያለን። ከዛም ቀጥሎ የገነት ንጋቱ እንግዲህ ተወዳጁ አርቲስት ነፃነት ወርቅነህ በማለፉ ተያይዞ የሚባሉት በጣም ብዙ ነገሮች አሉ። እሱን እናያለን። የከተራ የጥምቀትና የቃና ዘገሊላ አከባበር የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ ያቀረቡት መልእክት ምን ይሆናል? እንዲሁም ለበዓል ፍለጋ የተከፈለ ዋጋ ሰሞኑን በጣም አነጋጋሪ የሆነ አንድ ቪዲዮ አለ። እሱን እናያለን። በጣም አሳዛኙና የ8 ዓመት ከ8 ወር ህፃን ልጅ ተደፍራ የተገደለችበት ሁኔታ አለ። እሱንም ምን ይሆናል? ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። አብራችን ቆዩ። እንደምታውቁት ሰሞኑን በጣም አነጋጋሪ የሆነው የቲክቶከሩ ጆን ዳንኤል ጉዳይ ነበረ። አንዳንዶቹ የጭንቅላት ወይም ደግሞ የጢ ህመም አጋጥሞታል ምናምን እየተባለ በሰፊው በማህበራዊ ሚዲያ በፌስቡክ ምናምን ሲዘዋወር ነበር እና በቅርቡ ማለት ነው ቲክቶከር ጆን ዳንኤል የሰጠው አንድ መልእክት አለ። እሱን ሰምተን እንመጣለን። ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ጋይስ ሚዲያ ላይ አንዳንድ ነገሮች ተለቀዋልና ብዙ ሰው እየደወለልኝ ብዙ ሰው ፖስት እየጻፈልኝ ነው። እኔ በጣም ደህና ነኝ። ፋሚሊ የጭንቅላት እጢ ተብሎ ዩቲዩብ ላይ እና ፌስቡክ ላይ ምናምን ተለቀዋልና እኔ ያመመኝ የጭንቅላት ወባ የሚባል ነው ጋይስ። መርፌ ተወግቼ 3 ቀን አሁን ተሽሎኛል። ይኸው ፏፏ እያልኩኝ ነው። ፀጉሬ ምናምን እየተሰራራው ነው። እወዳችኋለሁ። ለተጨነቃችሁልኝ፣ ለደወላችሁልኝ፣ ቴክስት ላደረጋችሁልኝ በሙሉ አይ ላቭ ዩ ፋሚሊ። እንደሰማችሁት ነው። እኔ ደህና ነኝ። የሕክምና ክትትልም እያደረግኩ ነበረ። በጥሩ ሁኔታ ላይ እገኛለሁ እያለን ነው። መጀመሪያ እንኳን ተሻለ፣ እንኳን ደህና ሆንክ። በመቀጠል ደግሞ ትንሽዬ ነገር ይዘን በጣም ብዙ ርቀት ለምንሄደው አንዳንድ ሰዎች እንግዲህ ያም ሆነ የሚፈለገው ደህንነቱን ስለሆነ የተወዳጁ አርቲስት ነፃነት ወርቅነህ ህልፈት በተሰማ ጊዜ አርቲስት ገነት ንጋቱ ካሜራ ደቅና በስልክ እያወራች ቪዲዮ ስትቀርጽ ነበረ። እሱንም ዩቲዩብ ላይ ዘርግታዋለች። በዛም ጉዳይ በጣም ብዙ ነገሮች እየተነሱ በጣም ብዙ ሰዎች ሲወቅሷትም አይተናል። ግን በአሁኑ ሰዓት ምን አለ ከ5 ዓመት በፊት የሆነ ቪዲዮ ለቃ ነበረ። አባቷ ታመው ሕክምና በገቡበት ሰዓት የዛን ጊዜ የቀረጸችው ቪዲዮ ነበርና አሁን ይቅርታ እንደጠየቀች ተደርጎ የሚሰራጨው አንድ ቪዲዮ አለ። እሱን ላሰማችሁና ትክክለኛው እሷን ይቅርታ የጠየቀችበት የጽሁፍም አነብላችኋለሁ። ሰላም፣ እንዴት ከረማችሁ? ሰላም ናችሁ? እንዴት ናችሁ? ሰሞኑን ጥሩ ሁኔታ ላይ ነበርኩ። በጣም ብዙ ህይወት ፈተናዎች ገጥሞኛል። ይሄን ብዬ መግለጽ አልችልም። ጉልበቴ ራደ፣ አቅሜ ራደ፣ በቃ ጥንካሬ ጠፋ። ሰውነቴ በጣም ይቀጠቅጥብኝ፣ መቆም መቀመጥ ሁሉ አቃተኝ። ቪዲዮ ይሄ ነው። ይቅርታ አድርጉልኝ ተጸጽቻለሁ የሚል ጽሁፍ ተለጥፎበታል። ነገር ግን እሷ የምታወራው ነገር ሌላ ነውና ትክክለኛ እሷ ይቅርታ የጠየቀችበት ጽሁፍ ነው። በጽሁፍ ነው ይቅርታ የጠየቀችው። እንደምታዩት እዚህ ጋር በጽሁፍ ነው ይቅርታ የጠየቀችው። ምንም አይነት በድምጽ የተናገረችው ምናምን የለም። ግን ደግሞ የድሮ ቪዲዮ ማለትም ለአባቷ የሰራችው ቪዲዮ ይቅርታ አድርጉልኝ ተጸጽቻለሁ ምናምን የሚል ጽሁፍ አድርገው አስመስለው ነው እንግዲህ እየበተኑት ያሉት። እሱ ልክ አይደለም። የጥምቀት በዓል በጣም በደማቅ ሁኔታ ተከብሯል። እኔ ለመጀመሪያ ጊዜ ነው እዚህ አዲስ አበባ ሳከብር ማለት ነው። በጣም የሚገርም አከባበር ነው የተከበረው። የከተራ በዓል በጣም ይገርም ነበረ። የጥምቀት በዓልም በጣም አሜዚንግ ነበር። እናም ደግሞ የቃና ዘገሊላ አከባበርም በ12 የተከበረው ማለት ነው እጅግ በጣም ገራሚ ነበረ። እስኪ እሱን ላሳያችሁና ከሱን ቀጠል አድርጌ ደግሞ የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ በጥምቀት በዓል ያስተላለፉትን መልእክትም አብሬ ላሰማችሁ። ይህንን አስደናቂ የተባለ ምስል ተመልከቱት። ይህ ቦታ የት ይመስላችኋል? ግምታችሁን ኮመንት ላይ አስቀምጡልኝ። ዛሬ ጥር 12 የቃና ዘገሊላ በዓል በሀገራችን በድምቀት እየተከበረ የሚገኝ ሲሆን በርካታ ምዕመናን እንደምትመለከቱት የቅዱስ ሚካኤል ታቦተ ሕግን ወደ መንበሩ እየመለሱ ይገኛሉ። ይህ በዓል ቃና በተባለ ቦታ ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያምና ከሐዋርያቱ ጋር ወደ ሰርግ ቤት ሄዶ በሰርግ ቤቱ የነበረውን የወይን ጠጅ በማለቁ ምክንያት ውሃውን ወደ ወይን
ባህሪን በመቀየር የመጀመሪያ ተአምራቱን ማድረጉን ከክርስቶስ በውሃ ከተጠመቀው የጥምቀት በዓል ጋር ለማስተሳሰር በማሰብ የቃና ዘገሊላ በዓል የጥምቀት በዓል ማግስት ጥር 12 ቀን ይከበራል። በድጋሚ እንኳን አደረሳችሁ። ታዲያ ከቃና ዘገሊላ በዓል ጋር በከተራ ዕለት ወደ ወንዝ የሚወርደው የቅዱስ ሚካኤል ታቦት በጥምቀት ዕለት ማለትም ጥር 11 ወደ ደብሩ ስለማይመለስ ባደረበት ቦታ የቃና ዘገሊላ ማህሌትና ቅዳሴ ተፈጽሞ መዝሙራት ተዘምረው ታቦተ ሕጉ ወደ መንበሩ ይመለሳል። ቃና ዘገሊላ በቀጥታ ትርጉሙ ገሊላ የምትገኝ የቃና መንደር ማለት ነው። ድንግል ማርያም በቤተልሔም ተወልዶ በዮርዳኖስ እንደተጠመቀ እንረዳለን። የኢየሱስ ክርስቶስ ተምሳሌትነትን መከተል በፍቅር ተሞልተን ከጥላቻ ከቂመኝነት ርቀን በይቅርታ በአንድነት የጥል የክርክር የመራራቅን ግድግዳዎች ማፍረስ ይጠበቅብናል። በምትኩም የመዋደድ የአብሮነት የአንድነት የመከባበር የሰላምና የፍቅር ድልድዮችን መገንባት ከሁላችንም የሚፈለግ እጅግ የተቀደሰ ተግባር ነው። የጥምቀት በዓል በዓለም በማይዳሰስ ወካይ ቅርስነት ከተመዘገበ እነሆ 6 ዓመት ሞላው። ይህ ውብና ደማቅ ስርዓት ያለው ታላቅ በዓል ከሃይማኖታዊ በዓልነቱም በተጨማሪ ባህላችንን፣ ቋንቋችንን፣ ዜማችንን እና ህብረ ብሔራዊ አንድነታችንን ለዓለም ከፍ ባለ ሁኔታ የምናሳይበት በዓል ነው። መዲናችን አዲስ አበባም እንደ ጥምቀቱ ምሳሌ አጊጣ ጸርታ ተውባና ታድሳ ከበዓሉ ጋር አንድ ላይ ደምቃ ለበዓሉ ልዩ ድምቀት ሰጥታለች። በርካታ ቱሪስቶችንም ለመሳብ ችላለች። ይህንን ውጤት በማስመዝገብ በኩል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በቅርበት ሰርተናል። ውጤቱም የጋራችን ነው ብለን እናምናለን። እንግዲህ እንዳየነው ነው የጥምቀት በዓል የከተራ በዓልና የቃና ዘገሊላ በዓል በጣም በደማቅ ሁኔታ ተከብረዋል ማለት ነው። እዚህ አዲስ አበባ በድጋሚ እንኳን አደረሳችሁ። ከተወዳጁ አርቲስት ነፃነት ወርቅነህ ህልፈተ ህይወት ተያይዞ የኢቢኤስ ጨዋታ በጣም በብዙ ሰዎች የሚነሳ ጉዳይ ሆኗል። በጣም ብዙ ሰዎች የየራሳቸው ሀሳብ አስተያየትም ሲሰጡበት እያየን ያለ ነው። ከነሱም ሁለት ነገር ልበላችሁ። የመጀመሪያው የኢቢኤስ ጨዋታ የሚለውን በነፃነት ጨዋታ ተተክቶ መቀጠል አለበት። የነፃነት ስም ከትውልድ ትውልድ እንዲተላለፍ ማለትም በዚህ በስነ ጥበብ በጣም ትልቅ አሻራ ያለው ሰው ስለሆነ በነፃነት ጨዋታ ተተክቶ ይቀጥል የሚሉ አሉ። ሁለተኛው ደግሞ አርቲስት አለማየሁ ታደሰ ነፃነት ወርቅነህን ወክሎ የኢቢኤስ ጨዋታ ማስቀጠል ይችላል የሚል አንድ ምክረ ሀሳብም እየቀረበ ይገኛል። እስኪ የእናንተ ሀሳብ የትኛውን ትመርጣላችሁ? ሁለቱንም እንደ አማራጭ ቢቀመጡ የትኛውን ትመርጣላችሁ? እንግዲህ የሚሆነውን አብረን እናየዋለን። በዚህ 2-3 ቀን እዚሁ ቲክቶክ ላይ በጣም በሰፊው ሲሰራጭ ያየሁት አንድ ቪዲዮ ነበረ። እሱ ምንድነው ለባል ፍለጋ የተከፈለው ዋጋ እንበለው። በጣም ረጅም ቪዲዮ ነው፣ ግን ቀንጨብ አድርጌ ትንሽዬ ላሰማችሁና ከዛ እኔ የሰማሁትንም ልድገምላችሁ። ከሽማግሌዎቹ ጋር ስትፈራረሙ የሚቀመጥ ነው ተመላሽ ነው አለ። ከዛ በኋላ ላኩልን ልክ ስጨርስ ልጅም ስልኩን ዘጋ። እሺ ስልኩን ሲዘጋ ከዛ በኋላ ዘግቷን አይሰራም። እሱ ጋር ስደውልለትም አነሳም። ልክ ከጨረስኩ በኋላ ከዛ ሙስለታ ልክ ስደውልለት ታስሯን ከደብረ ብርሃን አካባቢ ተይዞ ታስሯል። ባልየው የምታገቢው ሰው ሐሙስ ዕለት ማለት እሁድ ሰርጋችሁ ሊሆን ሐሙስ ማለት ነው። ሐሙስ ማለት ነው። ተያዘ ያለኝ ሐሙስ ነው የነገረኝ። ከዛ በኋላ ተይዟን አለኝ። ከዛ በኋላ ራሴ በቃ ንዴት ውስጥ ገባው። ራሴን አላቀውም። በቃ ለምን የሆነ እንትን መሆኑ ገባይ። በቃ ልክ ከጨረስኩ በኋላ ማለት ነው። ከዛ በኋላ ደወልኩለት። አርም ደውል ቅዳሜም ደወልኩ። ምንም ነገር የለም ላስፈታ ሂጄ ነው ምናምን ይላል። አውቆ ግን ድምጹን እሰማዋለሁ። በፊት ሲናገርበት የነበረ ቤት ድምጹ አንድ አይነት ነው። እሰማዋለሁ እንዳልሄድ አውቃለሁ። ከዛ በኋላ በቃ
ከዛ በዛ ውስጥ ድብልቅ ቀረ። የተጠሩትም ሰዎችም እንዳለ ጠርቼ ነበረ። ሰው ሁሉንም ነገርኳቸው። የተጣሉኝም ተጣሉኝ። ጠርተሽ ነበረ? ጠርቼ ነበረ። 15 ሰው አለ። 73,000 ብር 600 የተላከው ለሰርጉ ነው። ከዛ ደግሰናን አለ። ከዛ በኋላ እነሱን ጠራሁኝ። ከጠራኋቸው በኋላ አርብ ዕለት ይሄ ሁላ ነገር ሲፈጠር ታሰረ አልተፈታም ሲለኝ ሰዎቹንም ይቅሩ ወይ ብዬ ስደውልለት ምንም መልስም አልሰጠኝም። እኔ በራሴ ለጠራኋቸው ሰዎች ተናገርኩኝ። ሁሉም ሰው ያኮረፈኝም አለ ያላኮረፈም አለ። ቀረበዘው ከዛቶች ሁሉ አበዱ። በቃ አንደኛ ሽማግሌ ሳይላክ፣ ሁለተኛ እኛ በሌለንበት ለምንድን ነው እንደዚህ የተደረገው? ቤተሰብ እያለሽ ይሄ ትንሽ የቀንጨብ አድርጌ ነው እንጂ ያሰማኋችሁ በጣም ረጅም ነው። መጀመሪያ ቲክቶክ ላይ የትዳር አገናኝ ኤጀንሲ የሚል ስለ ትዳር ሲያወሩ ሰማችና ደወለች። ከዛ የመመዝገቢያ 2500 አስከፈሏት። ከዛ ደግሞ 73600 የድግስ ማለት ሊጋቡ ሲሉ የድግስ ብለው አስከፈሏት። 50,000 ደግሞ ለዋስ የሚሆነውን እኛ ጋር የሚቀመጥ ብር ብለው አስከፈሏት። እንግዲህ በጣም ብዙ ብር ነው። 2500 ፕላስ 73600 ፕላስ 50,000 ይሆናል ማለት ነው። ይሄ ለአንድ ወንድማት ለትዳር የከፈለችው ትዳር እንድትይዝ እንድትገናኝ የከፈለችው ነው። ይሄ ብቻ አይደለም። ይሄን እንደዚህ ያደረጓት እንግዲህ ለእሁድ የተዘጋጀውን ሰርግ አዘጋጅተናል ደግሰናል ብሏት እሷም ለወዳጆቿ ጠርታ ተዘጋጅታ ምናምን እሁድ ሰርግ ሊሆን ሐሙስ ቀን ታሰረ አሏት። እንግዲህ ታሰረ፣ ባልየው ታሰረ። እንግዲህ ምንም አይነት ሰርግ የለም፣ ድግሱም ቀርቷል ማለት ነው። በዚህ ሁኔታ ከቤተሰቦቿ ምናምን እንደተጣላች ነው እየነገረችን ያለችው። ይሄ ብቻ አይደለም። ሌላ ጊዜ ደግሞ እንደዚሁ ከትዳር ኤጀንሲው ጋር ተገናኝታ ለትዳር ብላ የከፈለችው በጣም ብዙ ብር አለ። እሷ እንዳለችው ከሆነ 227,200 ብር ድጋሜ እንደዚሁ ለኤጀንሲዎች እንደከፈለች ነው የተናገረችው። ግን አንድ ነገር ልጠይቃችሁ፣ ትዳር ግዴታ ነው ወይስ ፍቃደኝነት ነው? አንዳንዴ እድሜ ሲሄድ በጣም ያስጨንቃል። በትክክለኛው እድሜያችን ራሳችን ፈልገን መርጠን በትክክለኛው ሰዓት ቢሆን ጥሩ ነው። አሁን እኚህ የምታዩዋቸው ሴትዮ ትልቅ ሴትዮ ናቸው። ምናልባት የመውለድና ያለ መውለድ ጥያቄም አለ። ባል ሲባል ይጠየቃል። ማን ነው? የማን ዘር ነው? ስራው ምንድነው? ምን አይነት ሰው ነው? ምናምን ሁሉንም ነገር ተጠንቶ ነው ወደ ትዳር የሚገባው። በተለይ የሴት ቤተሰብ ሁሉንም ነገር ያጣራሉ። አሁን እየቀረ ነው። ትተዋወቃለህ፣ ኦልሬዲ ወደ ትዳር ትገባለህ ምናምን ትንሽ ቀለል ብሏል። ግን ደግሞ ቀለል ማለቱ በዚህ ልክ መሆን የለበትም። እንደኔ ናት ባል እንዳገኘ ብዬ ያገኘሁትን ብር እኮ የምትከፍለው ብር እኮ አግኝታ አይደለም። በጣም ብዙ ነገር እያማራት ያስቀመጠችው ብር እኮ ነው። ምናልባትም አረብ ሀገር ሄዳ የሰራችው ብር። በተለይ አረብ ሀገር ያላችሁ እህቶች ወይ በሰዓት ገብታችሁ ሁሉንም ነገር ፊክስ ማድረግ አለባችሁ፣ ወይም ደግሞ እዛ እያላችሁ ምናልባት ወደ ትዳር የምትገቡበት አጋጣሚም ካለ እንደዛ መሆን አለበት እንጂ በተለይ ለወንድ ልጅ እየተባለ እንደዚህ አይነት ብር የሚወጣ ከሆነ በጣም ትልቅ አደጋ ነው እውነት። ከዛ ደግሞ እንደሰማት ከሆነ 7,000 ብር ለቤት ኪራይ ይከፍላለሁ። ይሄ 7,000 ብር የምትከፍልበት ቤት በጣም ጠባብ ቤት፣ አንድ ክፍል ቤትና ጭቃ ቤት እንደሆነም ነው የተናገረችው። በዚህ ሁኔታ እያለች ይህን ያክል ብር ለትዳር ለወንድ ብላ መክፈሏ ትንሽ እኔ ማለት የሆነ ግርታ ፈጥሮብኛል። እንደዚህ አይነት ዋጋ ከፍለ የምታመጣው ትዳር ግን ምናልባት ለትዳር ቢገባ እንኳን እዛ ትዳር ውስጥስ ምን ሊሆን እንደሚችል አይታወቅም። ባልየው ምን አይነት ጸባይ ይኑረው፣ ምን አይነት ባህሪ ይኑረው ሳይታወቅ ዝም ብሎ ይሄን ሁላ ብር ተከፍሎበት የመጣ ባል ከባድ ነውና በተለይ ሴቶች እዚህ ላይ ትንሽ ጠቀቅ ብንል ያወጣናል መሰለኝ። ሄቨን አስታውሳችኋት? ሄቨን ያቺ የሆነ ጊዜ በጣም ብዙ ሰው ሲፖስታት ፍትህ ሲጠይቅላት የነበረችው ህፃን ልጅ ያቺ ቆንጆዬ ልጅ አስታውሳችኋት? አሁንም የሷን የሚመስል አንድ ታሪክ መጥቷል። እንግዲህ የ8 ዓመት ከ8 ወር ህፃን ልጅ ተደፍራ የተገደለችው ህፃን ልጅ አለችና በጣም አሳዛኝ ታሪክ ነው። በጣም ልብ የሚነካ ታሪክ ነው። እስኪ እሱንም እንየው። ጎረቤት ጤፍ አስፈጭቼ ነበርና
50 ብር ቀርቶብሻል እሱን አቀብኝ ብላኝ እሱን ለማቀበል ሲሄድ የውጪ በር ከውስጥ ዘግቶ አገኘው። ጎረቤት ያሉት መሃል ላይ አጥር የለው። ከዛ ህፃን ልጅ ነበረ የ2 አመት ማለት ነው የሷ ተከታይ አልገባ ብሎኝ ውጪ ላይ ይጫወታል። ምንም ርቀት የለው። አንድ 5 ደቂቃ ያስኬድም ቤቱ ወደ ውስጥ ስለሚርቅ ነው የኛው ማለት ነው። ከተወሰነ ደቂቃ በኋላ ተመልሼ ከዛሽ ከጎረቤት ልጅ ጋር መጥቼ በር ሳንኳኳ የሚከፍትልኝ የለም። ስጥራት በጣም እጠራታለሁ ማማ እያልኩኝ የሚከፍትልኝ ሰው የለም። ከዛ እጄን አስገብቼ በሩ ቆርቆሮ ስለነበረ እየቆረጠኝ እንደዚህ ከፈትኩት ማለት ነው። ስገባ የሳሎኑ በር በጣም ተከፍቷል። ሳሎን የነበረው 32 ኢንች እስከ ቂጡ ተከፍቷል። መኝታ ቤትም የነበረው ተከፍቷል እና ልጄ ወደ ጓዳና ወደ እንደ ዶሮ ተንጠልጥላ የቆመች ነው መሰለኝ ቲቪ ያያለች እና ቆመሽ ለምንድን ነው የምታዳምጪው? ማብዬ ነካ ሰረጋት ልጅ አትንቀሳቀስም። የምታጠናበት ወንበር ላይ በራሷ ቶርሽ ጫማ ላይ ፈተው ምንም አይነት ለማነቅ ምንም አያሳምንም እና ሲሚጥዬ ሚስማር ነው አይኗ ፈጠጥ ልጄን አውርጄ ራሴን አጠቅም እና እኔም ሆስፒታል ገባ። ልጄን እዛ ሆስፒታል ካሳረፏት በኋላ ወደ ሚኒሊክ ወሰዷት ማለት ነው። ሬሳ እዛ ያው በማግስቱ መጣልኝ። ራሴን አላቅም ሆስፒታል ነበርኩኝ። እንግዲህ እንዳያችሁት ነው። እጅግ በጣም የሚያሳዝን በጣም ዘግናኝ ነገር ነው። ትንሽዬ ልጅ 8 አመት ከ8 ወር ነው የሆናት። እንግዲህ ይቺን ትንሽ ህፃን ይቺን ብላቴና ደፍሮ የሚገድል ሰው ምን አይነት ህሊና ምን አይነት እኔ እንጃ ብቻ በጣም የሚያሳዝነው። ይቺን ብቻ አይደለችም። በየቀኑ በጣም ብዙ ህፃናት በጣም ብዙ ሴቶች ይደፈራሉ፣ ይገደላሉ። በጣም ብዙ ማለት ነው። የማይነገር እንጂ የማይፈጸም ታሪክ የለም። የማይደረግ ነገር የለም። ስለማይነገር ነው ሁሉንም ነገር የማናውቀውና በጣም የሚያሳዝን ነገር ነው። በጣም የሚያስጠላው ነገር ደግሞ ተጠርጣሪዎቹ ታስረው ከ9 ወር በኋላ ነፃ ተለቀቁ። ሰዎቹ ማለት ነው። እንግዲህ እስካሁን ድረስ ምንም አይነት ፍትህ አላገኘችም። እናት ቤቷን ውስጥ ቁጭ ብላ እያለቀሰች ነው ያለችው ማለት ነው። በጣም ያሳዝናል። ከዚህን ቪዲዮ ተያይዞ አንድ በጣም የገረመኝ ነገር ደግሞ አለ። አጎት የእህቱን ልጅ አግቶ እህቱን ብር የሚጠይቅበት መንገድ አስቡት። እኔን አጎቴ በሰው አድርጎ አገተኝና ለእናቴ ብር ይጠይቃታል። ወንድም ከእህቱ ብር ይጠይቃል ልጇን ይዞ ማለት ነው። እስኪ ቪዲዮን ላሰማችሁ። ላስቆምና አይደለም አንድ ምሳሌ ልንገራቸው። እኔ በህይወቴ ውስጥ የማውቀውን ኤክስፒሪየንስ ተክልዬ አቡዳቢ ማቃት የረጅም ዓመት ጓደኛ አለችኝ፣ እንደ እህቴ መቆጥራት ማለት ነው። ልጅነቷን እድሜዋን ዋጋዋን ሰውታ እናት አባት ሞቶባቸው እሷ የቤቱ የመጀመሪያ ልጅ ነች። ታናሽ ወንድም አላት፣ ታናሽ እህት አላት። አሳደገቻቸው። በሆነ አጋጣሚ ያው ፈረንሳይ አግብታ ፈረንሳይ ጋር ሄደች ማለት ነው። ያው ስም መጥቀስ ባይጠበቅብኝም በጣም የቅርብ ቤተሰብ ስለሆነ ልጅ ወለደች። ልጇን ይዛ ቫኬሽን ኢትዮጵያ መጣች። ያ ያስተማረችው ልጅ የህግ ተመራቂ ሆኖ ስራ ይዞ መጣች። በቃ ነገሮች ጊዜው ተቀየረና እሱም የራሱ ላይፍ ኖሮት መታ ቫኬሽን እዚሁ ኢትዮጵያ ላይ እንዳልኩ ቅድም ህግ ጋር የሚደርሳለ ሚዲያ ጋር የሚደርሳለ ህግ ጋር የማይደርስ ሚዲያ ጋር የማይደርስ በየቤቱ ጣራና ግርግዳ የሸፈነው ብዙ ታሪክ አለ። እቺ ጓደኛዬ መታ ቫኬሽን ልጇን ይዛ መታ። ልጇ ተሰረቀ እየተጫወተ እዛው በር ላይ ሲሰረቅ
ደውል ተደወለ። የብር ጥያቄ ተጠየቀች። ኪድናፕ ነው ልጁ ላይ የተደረገው። አባቱ ፈረንሳይ ነው፣ እናቱ ኢትዮጵያ ውስጥ። እኔ አሁን የቅርብ የራሴ ሰው ባይዘው እኔ የምሰራው ጸጉር ቤት ነው። ብዙ ታሪክ አውቃለሁ፣ በጣም ብዙ ታሪክ በዚህ ዙሪያ ማለት ነው። ምን ተፈጠረ? ብሩ ይግባ ተብሎ ለፖሊስ የምታሳውቂ ከሆነ ልጁን እንደዚህ እናደርገዋለን ተባለች ማለት ነው ተደውሎ። ፋይናሊ ምን ሀፕን አደረገ? ለባሏ ያው አብሯት ነው ያለው፣ ቫኬሽን ነው የመጣው እንዳልኩ ፈረንሳዊ ነው እሱ። ለህግ እናሳውቅ ስትለው ካሳወቅ ልጃችን እንደዚህ ይሆናል ምናምን አለችው። ብሩን ማስገባት ግዴታ ሆነባቸው። ንግድ ባንክ ነው፣ ብር ይግባ ተባለ ማለት ነው። ልክ ስሙን ስታይ የምታውቀው ሰው ስም ነው አካውንቱ ላይ አጋቹ ማለት ነው። የምታውቀው ሰው ስም ነው። ለልጁ ቁጥሩን ታውቀዋለች። አካባቢ ልጅ ነው። ደወለችለት። እኔ ምልክ ይሄ አካውንት የሚገባው አንተ እንትን ላይ ነው፣ ልጄን አንተ ነህ ያገትከው አለችው። ያንቺ ልጅ ነው እንዴ አላት። አዎ የኔ ልጅ ነው ያስከው እና ስሙን ስላየሁት ነው ብሩን ሳስገባ አለችው ማለት ነው። በእንግዲያውስ ይሄንን ጉድ ባልሽም እንዳይሰማ ልጁን እንድናግት የነገረን ወንድምሽ ነው። የራሷ የእናት የአባቷ ልጅ ይሄንን ሚሽን እንዲሰሩ ሰው የቀጠረበት ወንድሟ ነው። ባልየው ያንን ብር ከፈለ። ቫኬሽኑን ሳይጨርሱ ተመልሰው ሄዱ። ከዛ በኋላ 3 ልጅ ወለደች። ኢትዮጵያ ስትመጣ እህትም ወንድሞቿን አታገኝም፣ ገስታውስ ነው የምትቀመጠው። መታ ጸበልም መሄድ ካለባት ገዳምም መሄድ ካለባት ደርሳ ትሄዳለች። አይገናኙም። አሁን ወደ 9 ምናምን ዓመት አልፏቸዋል። እኔ ብዙ ነገር አውቃለሁ አይምሮ ውስጥ ያለ። ይሄ የምነግርህ ታሪክ አይደለም፣ መጽሐፍ አይደለም፣ ትክክለኛ የደረሰ እኔ የማውቀው ማለት ፐርሰናል ህፃኑን የማውቀው ማለት ነው። የዛ እንትኑ አለብኝ ነው ፎቢያ አለብኝ። ገባክ አይደለ? ስለዚህ ምልክትም የሚመስል ነገር አለ። ምን ይባላል ይሄ? እጅግ በጣም የሚዘገነን ታሪክ ነው እየሰማን ያለ ነው። እዚህ ኢትዮጵያ ውስጥ እንደዚህ አይነት ነገር አለ እንደ ብለን ውስጣችን የምንጠይቅበት ሁኔታ ላይ ደርሰናል። እህትና ወንድም የማይተማመኑበት ጊዜ፣ እህት ወንድሟን አስተምራ አስመርቃ ስራ ሲዛ ምናምን ከዛ በኋላ የሷን ልጅ አግቶ እሷን ብር መጠየቅ ማለት በጣም ከባድ ነገር ነውና እንግዲህ እዚህ ደረጃ ላይም ተደርሰዋል። በጣም ጥንቃቄ የሚያስፈልገው ጊዜ ነው። በተለይ በሴቶችና በህፃናት የሚደረግ ነገር በጣም አስከፊ ሁኔታ ላይ ደርሰዋል። ቢቻል የህግ አካላቶች ጠበቅ አድርገው ሁሉንም ነገር ቢቆጣጠሩት ይቻላል። ግን በትልቁ ደግሞ እንግዲህ እግዚአብሔር ይማረን ነው የሚያስብለው። እንግዲህ እሱን ይሁነን። ውድ ቤተሰቦቼ ለዛሬ ያስኩላችሁ ይሄንን ይመስል ነበር። እኔ ጋር ስላላችሁ እጅግ በጣም አመሰግናለሁ። አሁንም ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ቀጣይም እንደዚሁ ቆንጆ ቪዲዮ ይዤላችሁ እመጣለሁ። እስከዛው ቸር ቆዩልኝ። ቻው።